አስተውላችሁ እንደሆነ የእስራኤል ልጆች ከግብጽ ከወጡ በኋላ በኖሩበት ዘመን በነበሩበት ጊዜ ሁሉ ድምፁን እየሰሙ ነው። አለቱ ውሃ የሚያወጣው፣ መራራው ውሃ የሚጣፍጠው። ይህንን አርግ ሲባል ሙሴ ያረጋል። ሲያጉረመርሙ ነው አጥፊው የሚያጠቃቸው፣ ፕሮብሌም የሚገጥማቸው። ስለዚህ አሁን ከድምፁ ጋር ነው የተያያዘው የምድረ በዳው ኑሮ። ከድምፁ ጋር ነው የሚያያዘው የእናንተ የሚቀጥለው የእምነት ሕይወታችሁ። እምነታችሁ የሚመሰረተው በምትሰሙት ድምፅ ላይ በምትሰሙት ድምፅ ላይ የእምነታችሁ ስርዓት ይመሰረት። እምነቴ ምን ላይ ነው የሚቆመው? እምነቴ ምን ላይ ነው የሚገነባው ብትሉ በቃሉ በሱ በሚመጣላችሁ ድምፅ ላይ ነው እምነታችሁ የሚገነባው። ታስታውሳላችሁ ሐዋርያው ጳውሎስ በጀልባ በመርከብ ወደ ሮም እየወሰዱት እስረኛ ሆኖ መጽሐፍ ሲናገር ገና ያልመጣውን ነገር አይቶ በእግዚአብሔር ድምፅ ችግር ውስጥ እንዳይገቡ ባካችሁን አንሂድ አለ። እነሱ ግን ልከኛ ንፋስ ሲነፍስ ነው ጉዞ መጀመር ብለው ጀመሩ። ከትንሽ ጉዞ በኋላ አውላጢስ የሚባል ድንገተኛ ንፋስ ከአንድ አቅጣጫ መጥቶ መርከቡን መታው። ለቀው እስኪነዱ ድረስ ገፋቸው። ማዕበሉ እስኪሆን ድረስ ንብረታቸውን ሁሉ ወደ ባህር እስኪጥሉ ድረስ ለ14 ሌሊት ብርሃን እስከማያዩ ድረስ በጣም እየጠነከረ ሰው ሁሉ ለሕይወቱ ተስፋ እስኪቆርጥ ነገር ተቆረጠ። አሁን ፖይንቱ ያለው ምንድነው? መጀመሪያም የእግዚአብሔር ድምፅ እንዳይሄዱ ነግሯል። እዚህ ሁሉ ፕሮብሌም ውስጥ ባልገባን ነበር ብሎ ነው ጳውሎስ የተናገረው። ይሄ ሁሉ ችግር ባልገጠመን ነበረ ከመጀመሪያ ሰምታችሁኝ ቢሆን ነው ያለ።